የመጣሁትም ለዛ ነው። ምንድነው ቶሚ? እንደ ወንድ ልጅ ምንም ቢቸግር ብትሸከም ይሻላል እንጂ ይሄንን ስራ በተአምር ስራ ብለ እንዳትሰራ። ሰላም ዩቲዩብ፣ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ኦፍ ኮርስ በማስክ ነው የመጣሁት። ይሄን ማስክ የሰራልኝ ሰው ይሄን ቪዲዮ አንደኛ ሰብስክራይብ ያደርገው ሰው ነውና ቴንኪው ልል ፈልጋለሁ ለማስኩ። እና ዛሬ ያባበዱ ቪዲዮዎች አሉ። ወሬ አላብዛም፣ ወደ ቪዲዮ። ሰጋቱራ ነው እንዴ? ሳንቺፕስ ነው እንዲህ እንደ አሸዋ ተቆልሎ እንዲህ እየዘገነ እየወሰደ ነው። ባይዞ ይሄ ቪዲዮ የማስጠንቀቂያ ቪዲዮ ነው መሆን ያለበት ራሱ እንጂ ይሄ ፈንም አይደለም ምን ማለት እንዴ? እና ይሄንን ነው እኛ ጋር ታሽጉ ምናምን ነገር። ፈጣሪ ሆይ ይሄ ልክ አይደለም። ሰንቺፕስ ወርዷል እንዳበሉት ሰንቺፕስ እኔ ወደው ነበረ። በቃ መብላላ ቆም ነው ማለት ነው እንዴ? ምን ማለት ነው እንዲህ? ውጪዝኮ አንድ ሰንቺፕሱን ረግጦታል፣ ሁለት ደግሞ እጁ ምንም ጓንት ምናምን አላደረገም፣ እንዲህ ዝቆ በላ። ከዛ ደግሞ ለቀቀው። ከዛ ምንድነው የተፈጠረው? ካፌ የተረፈው ምናን እኛ ጋር አምጥተው ሱቅ ከዛ ይሸጡልናል። ከዛ እንበላለን ማለት ነው። እኔ ምንም አይደለም እና እንዳበሉ እኔ አልበላም ትቻለሁ ካሁን በኋላ። ወደ ቀጣይ ቪዲዮ ምንድነው መቻል አለብህ። አይ አልችልም ታልክ ወደ ሆስፒታል ሄድና አስቆርጥ። ማስቆረጥ ይሻላል። እግረን አስቆርጠው። አይ ልትወልድ ነው። ወይኔ ቻለው አብዬ ቻለው። ባይዞ በጣም ልስቅ ነበር፣ ግን ይሄ የሚያስቅ ነገር አለ። እግሩ ተሰብሮ እየታሸ እንግዲህ እንደወለደች ሴት ነው የሚጮኸው። ይሄ ሁላችንም ላይ ጧት አሁን ሊደርስብን የሚችል ነገር ነውና አትሳቁ። በዚህ ግን እኔ እንድትማሩበት ነው አትውደቁ። ፈጣሪ ጠብቃችሁ ከእንደዚህ አይነት ጓደኞቼ ግን የሌለ እየሳቁበት ነው ማለት ነው። ውሃ አይፈልግም። ልጁ በሳቸው መናደድ ኦር በራሱ መናደድ ትቶ በጓደኞቹ ነው የሚናደደው። በቃ እነሱ ነው እንዲያደርጉት በየነች ሰይጣን ነው ነበር። በቃ ይሄ ቪዲዮ ከዚህ በላይ አልቀጥለው። ከዚህ በላይ ከቀጠልኩት እኔ ራሴ ወድቄ እንደሱ መሆን አይቀርም፣ ይደርስብኛል ማለት ነው እንዴ። ይሄን ቀርጾ መቅረጻቸው ራሱ በጣም የሚያስገርም ነው። ልጁ በጣም ነው በመቅረጻቸው ራሱ የሚናደደው። ኢማጂን እንዲህ የሆናችሁ እግራችሁ እየታሸ ምናምን፣ ከዛ የሆነ ሰው ቪዲዮ በዛ ጭንቅ ውስጥ ቪዲዮ ቀርጿችሁ ከዛ ቲክቶክ ላይ አንድ እሱ አለ ሁለት ቪዲዮ አልቀጥለውም። ሶሪ በጣም ወደሚቀጥለው ቪዲዮ ነች። የሚያበሳጩ ህፃናት ያራ
ቤቢ ሃይ ምን ሆንክ ደግሞ አንተ? ምንድነው? ጀመረ ደግሞ ቤቢ አይዞህ ምን ነው? አይ ምን ሆነ ነው? መነጽርን እኮ ፈልጎ ነው። መነጽርን ፈልጎ ነው። እስቲ ስጠው አንዴ፣ በእናትህ ስጠው እስቲ። አይ በቃ አንዴ ስጠው ይመልስልሃል። ካልሆነ እያለቀሰ መዋሉ ነው። እባክህ እሺ እንካ። እሰይ ጎሽ። አይ እንደዛ አይደለም፣ እንደዚህ ወደ ጎን እንደዚህ ቀጥ አድርጓ። እንዴ እንደዚህ ይደረጋል? ተው እንዴ እንዳሰብርበት እንዴ ተው። ችግር የለውም። አምጣው በቃ አምጣው። ኧረ ብቻወትበትም እኮ ችግር አልነበረው እንዴ። የመላጣ ልጆች እንዲህ አይነት ልጆች ሰርቡ፣ በየቤታችሁ ካሉ ሰርቡ። በቃ አያስፈልጉም። አንድ ወላጅ ነው ያበላሽ ያለው ወላጅ። እንዴ ኢማጂን አይ ስጠው፣ እሺ ስጠው፣ ችግር የለውም ምናምን ብለው ከዛ ደግሞ ኢቭን እንደዛ ሲያደርግ እንኳን አይቆጡትም። በቃ ተው እንጂ ምናምን ነገር ቢሰብረው ምናምን እንዲህ ነው ከነ ቤተሰቦቹ። እንግዳው ነው መሄድ ራሱ አያስፈልግም። እንዲህ አይነት ቤት ውስጥ እንዲህ አይነት ሰው እንዲህ አይነት ተምጪ ፊቱ ራሱ ተምጪ ፊት ምን ሆንክ? ውይ ምን ሆንክ? እሺ ምን ሆንክ? ምን ነው? ምንድነው? ማን ነው? እሺ ማን ነው? ሰው እንግዳ ሲመጣ እንዲህ ነው ትሪት የሚደረገው? እንዲህ መሰረብ ልመዱ እንጂ ቤተስ ለነገሩ ያው ልጅ አይመጣም። ያው ልጅ መች ይመጣል? ተው እንጂ አባቴ ነህ የመላጣ ልጅ። ጀምር እንዲህ አይነት ቤት መሄድ አያስፈልግም። ከሄዳችሁም ወላጆቻቸውን አትፍሩ፣ ስርዓት አስተምሩ እንጂ ያላችሁ ኮርኩማቸው። ከዛ ወላጅ ራሱ ካስወጣችሁ ያስወጣችሁ በቃ። እና እንዴ መነጽሩን ሰበረበት የመላጣ ልጅ ሆነ። እኔም አታሉ ወይ ቤታችሁን ጥላችሁት። ግሩም ኤርሚያስ ይችላል ምንለው በምክንያት ነው። ይህ የምትመለከቱት የግሩም ኤርሚያስ ምስል በዚህ ሰዓት በርካቶችን እያነጋገረ ይገኛል። ይህ የምትመለከቱት ፎቶ አንድ ሰው ነው ቢባል ማን ያምናል? የሚገርመው በአንድ ስልክ የተቀረጸ ያውም በ10 ቀናት ልዩነት የተቀረጸ ምስል ነው። አዎ ሰምታችሁኛል፣ በ10 ቀናት የተቀረጸ ምስል ነው። ይህም የሆነበት ምክንያት ታዲያም አዲስ ለተሰራ ፊልም ላይ ካራክተሩ የሚገባበት አጋጣሚ ላይ ቢያንስ በ20 ኪሎ ክብደት መቀነስ ስለነበረበት እንደምትመለከቱት ግሩሜ በአስገራሚ ሁኔታ በ10 ቀናት ውስጥ ብቻ ከዚህኛው ምስል ወደዚህኛው ምስል ተቀይሮ ዋው የምር በጣም ያበደ ነው እንዴ! በ10 ቀን ውስጥ ኪሎ መቀነሱ ሁላችንም እንቀንሳለን። የምግብ እንትን አበላል ነው ዋናው። ግን ኢማጂን በ10 ቀን ውስጥ ነው። በ10 ቀን ውስጥ እንዲህ መቀነስ ቀበቶውን ሁላ 2 ላይ አድርገው ትንሽ ነው የቀረው ማለት ነው። የምር ያበደ ነው። ይሄ ከውጪ ሀገር አክተሮች ብዙ ጊዜ የተወሰደ ነው። እንደውም ማነው አንድ በጣም ታዋቂ አርቲስት አለ፣ ክርስቲያን ቤል ይባላል። ፎቶን አረግላችሁ። አሁን ይሄ ኢማጂን እንግዲህ ከዚህ የሆነ የሚያምር አቋም ቅርጽ ካለው ሰው ወደ ቦርጫም ሰው ጺማም ምናምን ሰውነቱን ቀየረው። ኢማጂን ለፊልም ማለት ነው፣ ለአንድ ፊልም። ከዛ ደግሞ ከዚህኛው ለሆረር ፊልም ተብሎ ወደዚህኛው ነው ሰውነቱን የቀየረው ማለት ነው። ወደዚህኛው ነው ሰውነቱን የቀየረው። ኢማጂን ሆረር ነው የሚመስለው። ይሁን የሆነ በቃ ኤዲት ምናምን ኦር ኤአይ የሰራው ነው የሚመስለው፣ ግን የሰው ሰውነት ነው። ኢማጂን ከዚህኛው ወደዚህኛው ሰውነት በቃ ራሱን እንደፈለገ ነው የሚያደርገው። በጣም የሚገርም ነው። ኢማጂን እና ግሩም ኤርሚያስ ራሱ በቃ ለስራው እውነት ያለው ክብር በጣም የሚያስገርም ነው። እና ዋው ኢማጂን ይሄ ሰውነት ነው እንግዲህ ከዚህ ወደዚህ የተቀየረ። ይሄ ለስራችሁ ታማኝ ስትሆኑ ነው። ታማኝ እና ግን አጨብጭበናል። በጣም ያበደ ነው ብለን ካዳምጥራት ተፈጥሮ ራሱ አስተማሪ ናት። ዛሬ ወፍ እንዲያስተምረን ፈቅጃለሁ። ይህ የሰው ልጅ የእጅ ስራ አይደለም። ፍሌም ባወር በርድ ሲሏቸዋል። የእነዚህ የወፎች ስራ ነው። ታዲያ ስቴጅን ያዘጋጃሉ። አንዲት እንስትን ለመሳብ ወቅታቸውን ይጠብቃሉ። በወቅቱ ያቺ እንስት በሰሩት ተስባ እስክትመጣ ድረስ በትዕግስት ይጠብቃሉ። በዳንስም ሊስቧት ይሞክራሉ። እዚህ ጋር የያዘው ፍሬ ለምትመጣዋ ሴት እንደ ስጦታነት ነው። ታዲያ ሌላ ተፎካካሪ ቢመጣበት ግጭት የለም። ምንድነው የሚያደርገው? ቤቱን አሳምሮ ንብረቱን አስፍቶ መጠበቅ ብቻ ነው። እኔ ይህንን ቪዲዮ እዚህ ጋር ያረኩበት ምክንያት አንድና አንድ ነው። ተፈጥሮ በእርግጥ ያስገርማል ኦፍ ኮርስ፣ ግን
እኛ ምን ያህል ከነሱ መማር እንዳለብንና ምን ያህል መማር እንደምንችል ነው በቃ የተረዳሁት በዚህ ቪዲዮ ማለት ነው። ኢማጂን አንድ ወፍ ነው እንስሳ ነው ከኛ ያነሰ ማለት ነው፣ ግን በልጦናል። በቃ የሆነ ሴት ፈለገ የሆነች እርግብ ሴት የሆነ ሴት አላልኩ እርግብ ፈለገ ኦር የሱ አይነት መማረክ ፈለገ በቃ አለቀ። ከዛም ሞከረ ቫልዩ እንዲኖረው ማለት ነው። ቤት ሰራ፣ ምግብ ምናምን አቀረበላት፣ በቃ የሱ እንድትሆን የቻለውን ሁሉ አደረገ። ግን ያንን ሁሉ ነገር አድርጎ ባይሳካለትና ሌላ ሰው መጥቶ ቢወስድበት ምንም ነገር አይልም። በቃ እኔ በቂ ስላልሆንኩ ነው ብሎ ስላሰበ ኦር አልፈለገችኝም ብቻ ብሎ ስላሰበ ይተወውና ለሌላ ጊዜ እድሉን ይሞክራል ማለት ነው። ኢዚ። እኛ ሰዎችስ የምናስበው በፈጣሪ አምሳል የተፈጠርነው ሰዎች ምንድነው የምናደርገው የሚለውን ነው። አንደኛ እንጠልፋለን፣ ሁለተኛ ይጠልፋሉ፣ ይደፍራሉ፣ አስገድደው በግድ ያገባሉ። በቃ እኛ ሰው አለን እና የሆነ ሰብአዊ ፍጡሮች ነን ብለን የምናስበው ኢማጂን ምን እንደምናደርግ ምንም ደህና ሰው የለም። በቃ በግድ ነው እንትኔ ካልሆንሽ ይዋጋሉ ለሴት ምናምን፣ ወንድና ወንድ ይጣላል፣ ሴቶች ለወንድ ይጣላሉ። የኔ ካልሆንሽ እንደዚህ ያደርግሻለሁ እንደዚህ ምናምን። ኢማጂን ነው እዚህ ሁሉ ጥንቅጥ ውስጥ መግባት። አሁን እኔ አሁን ከነዚህ እርግቦች ከነዚህ አዋፎች ምን መማር እንደምንችል ነው ለማየት ነው ይሄን ቪዲዮ እዚህ ጋር ያመጣሁትና በጣም አስገርሞኛል። እና ማለት ሰውኛ ነን እነሱ ናቸው ሰዎች ሚለውን እንዳይን ያደረገኝ። ግን ቪዲዮን እንጨርሰው እስቲ። ለዛሬ ላይሳካለት ይችላል። በቀጣይስ አጽድቶና አሳምሮ ቤቱን አስቦ አሁንም ቆንጆ ስጦታዎችን አዘጋጅቶ እንስቷን ይጠብቃል። በስጦታ በተሽቆጠቆጠው ባማረው ንጹህ በሆነው ወይም ደግሞ በሱ እይታ ባማረው መድረኩ ላይ ይቺ እንስት ትመጣለች። እንስቷ ፍላጎቷን የምታሳየው በዚህ መድረክ ውስጥ በመግባት ነው። በዚህ ወቅት ምን ያደርጋል? ዳንሱን ወይም ደግሞ ፐርፎርማንሱን ወይም ውበት ያለው እንቅስቃሴውን ማድረግ ይጀምራል ማለት ነው። ታዲያ ትክክለኛውን ጊዜና ሰዓት በመጠበቅ ከእንስቷ ጋር ለመዳራት ምን ያደርጋል? ጥያቄን ያቀርባል። ይችን ተመልከቱልኝ። እያት ደረቷን በሚገፋበት ጊዜ ፍላጎቷን እየጠየቀ ነው። መድረኩ ስጦታው በየነች የምር ተበልጠናል፣ ተበልጠናል። በቃ ኢማጂን እሺ ብላ ቤቱ ሄዳ ምናምን ኢቭን ይጠይቃል ከእንደገና ማለት ነው። በቃ መጀመሪያ እኮ እሺ ብላለች፣ ግን ሞር እርግጠኛ ለመሆን ይጠይቃታል። ፈቃደኛ ነሽ ምናምን። የኛ ለማውራት ስለሚያሳቅቅ አላወራውም፣ ሁሉም ስለሚያውቀው ፈራው። ሁሉም ነገር በቂ አይደለም። ፍላጎቷን ደጋግሞ መጠየቅ ነበረበት። ተመልከቱ። ሴት ልጅ ያለ ፍላጎቷ ምንም አትደረግ። ሊያውም ከሰራው ቤት ገብታለት በደጁ ተገኝታለት ፍቃዷን ነግንጎ ጠይቆ እሺ ስትል ብቻ እሱ የደረሰባት ተፈጥሮ በራሷ ሴት ልጅ ክቡር ናት ሊለን ፈልጎ ነው። ተፈጥሮ በራሷ ሴት ልጅ ክቡር ናት። በእርግጥ አልከበር ያሉ ሴቶች አሉ። ከዚህ በፊት ቪዲዮ ሰርቻለሁ ስለነሱ ምናምን አላወራም። ግን የተከበሩና የሚከበሩ ሴቶች የሚገርም ነው በእውነት በቃ ይገባቸዋል። ይሄ እኛም እንዲህ ነው ማድረግ ያለብን። እስቲ የሚሰማ ካለ እንዲህ ተማር በር የመላጣል። እሺ ምንድነው በቀጣይ ቪዲዮ የሚለው? ወንድ ልጅ መስራት የሌለበት ስራ። ወንድ ልጅ በተአምር መስራት የሌለበት ስራ። አይኖ ስራ ሁሉ ክብር እንደሆነ አምናለሁ። ነገር ግን ይሄ ስራ ወንድ ልጅ በተፈጥሮ ይሄ ባይኔቸር የሚያገኘውን ይሄ የወንዳዊነትን ባህሪ የሚያጠፋ የሴታ ሴት እንዲሆን የሴት ባህሪ እንዲኖረው የሚያደርግ ስራ ስለሆነ ይህንን ስራ ወንድ ልጅ መስራት የለበትም ብዬ አምናለሁ። ስለዚህ እንደ ወንድ ልጅ ምንም ቢቸግር ብትሸከም ይሻላል እንጂ ይህንን ስራ በተአምር ስራ ብለ እንዳትሰራ። ምንድነው ስራው የምትሉ ከሆነ የሴቶች የውበት ሳሎን የምትሰሩ ወንዶች ሴት ልጅ ቁጥጥር የሰራና ጸጉሯን እየተኮስክ ይህንን እንጀራዬ ነው መተዳደሪያዬ ነው ብለ የምትሰራ ከሆነ አንተ ወንድ አይደለም። የምሬ ነው የምልህ። በዚህ ስራ ላይ የተሰማራችሁ ወንዶች ጅላት ቢፍ አለበት እንዴ ከሴት ጸጉር የሚሰሩ ወንዶች ጋር? እንዲህ አንተ ወንድ አይደለም ምናምን እየሰገጠ እኮ ነው የሚያወራው። በጣም ይቅርታ ማለት ፈልጋለሁ። ነገር ግን አንዳንድ እውነቶችን እየመረራችሁም ቢሆን ማዋጥ አለባችሁ። ስራው እንደ ስራ ክፉ ሆኖ ሳይሆን ከጊዜ በኋላ አመንክም አላመንክም ሴታ ሴት ትሆናለህ። በነገራችን ላይ ይሄም ምለው ያለ ምክንያት አይደለም፣ በማስረጃ ነው። ጉግል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ይሄ የሴቶች የውበት ሳሎን ላይ የሚሰሩ ወንዶች ስሩ ፕሮሰስ ማለት ነው። ከተወሰነ አመት በኋላ ቦታው ላይ አዳፕት ባደረጉ ቁጥር ይሄ ወንዳዊነት ባህሪያቸውን ያጣሉ ይላል። ገብታችሁ ማየት። አሁን አሳማኝ ነገር እያየው ይመስላል። ማን ነው? ጊዜ በሩን ዝጊ። ምንድን ነው የሚበላ ነው? ሞናሼ ይላል።
ዝጊ በሩ እንዳከፍቺ መልሰሽ እንዳከፍቺ በሩ ምንድነው? ባቄላ ስጋን ይተካል። ሪሊ ጉድ። ይቅርታ በጣም ለእንትኑ እና ወደ ሀሳቤ ስመለስ ምን ላይ ነበር ያቆምኩት? አሁን ወንድ ልጅ መስራት የሌለበት ስራ በእርግጥ ትንሽ እንትን የሚል ነገር ነው። በቃ ከሴቶች ጋር ዝም ብላችሁ ስትሰሩ ሴቶችን እንደነሱ ማውራት፣ እንደነሱ መራመድ፣ እንደነሱ መሆን፣ እነሱ የሚያደርጉትን ነገር ማድረግ፣ ኢቭን የድምፅ ቅላጼ ራሱ ልክ እንደ ሴቶች አድርጎ ማውጣት የመሳሰሉ ነገሮች በጊዜ ሂደት ነው፣ በአንዴ አይደለም። ግን በጊዜ ሂደት ወንዶች እንደዛ ይሆናሉ እና ወንድነታቸውን ያጣሉ የሚል ነው ሀሳብ ነው ያነሳው። እንጃ እኔ አላቅም፣ ከዚህ በፊት ሰምቼም አላቅም። ግን እውነቱን ሊሆን ይችላል። እውነት የሆነ ትንሽ ነገር አለው፣ ትንሽ ማለት ነው። ይቅናችሁ እንግዲህ። እኔ በእንጀራችሁ አልገባም። ስሩ ትችላላችሁ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ነገር ግን ምክንያታዊ ሆናችሁ፣ በተለይ ሴቶች ይህንን ነገር በጣም ትታዘቡታላችሁ ብዬ አስባለሁና እውነታውን ኮሜንት ላይ አስቀምጡ። አመሰግናለሁ። እሺ ወደ መጨረሻው ቪዲዮ እንግባ። መጨረሻው ቪዲዮ ላይ ደርሰናል። ያው መጨረሻው ቪዲዮ ሴፉ ነው። እኔው ቪዲዮ ካሁን በፊት የኔ እንግዳ በነበረበት ሰዓት ለመቄዶንያ 100,000 ብር እሰጣለሁ፣ ግን ማድረግ ያለብህ አንድ ነገር አለ አለኝ። ምናልባት እስኪ ላስታውሳችሁ። ትሞክረዋለህ? ቻሌንጅ ላድርግህ? ወይ 100,000 ብር ወይ ደግሞ አይስ እኛ ጋር ትመጣና አይሱን ትሞክራለህ። ለ2 ደቂቃ መቆየት ከቻለ ሰይፉ ማለት ነው በደንብ አይስ ባዝ ውስጥ ገብቶ መቆየት ከቻለ ኢትዮራንስ ፊትነስ 100,000 ብር ይቀጣል። የመጣሁትም ለዛ ነው። ሴፉን የበረዶ ውሃ ውስጥ ማስገባት ትሬንድ ሆኗል። እሱ ነገር ደግሞ አይስ ባዝ ሴፉ ሊገባ ምንድነው? ቶሚ ዛሬ እንግዲህ በበረዶ ትቀቀላለህ። በበረዶ ትቀቀላለህ? ሲበዛ ይጠብሳል ይባላል። በጣም ነው የሚያቃጥለው፣ ይጠዘጥዛል ምናምን። ሳምታይምስ ብርድ ሲሆን እኮ ካቅም በላይ ሲሆን እኮ ፋንክሽን ማድረግ አይችልም ሰውነት እና ብዙ ጊዜ በረዶ መስል ቲር ላለበት ሰው ወይም ደግሞ ቶሎ ሪከቨር ማድረግ ለሚፈልግ ሰው እንዲሁም ደግሞ ኢንፍላሜሽን ላለበት ሲያብጥ ምናምን በረዶ አድርጉበት ምናምን ወለምታ ሲኖር በረዶ አድርጉበት ምናምን። አሁን 100,000 ብሩን ለመቄዶንያ መስጠት አልፈለክም? ይሄ ሁሉ በረዶ ታዲያ ምንድነው? እቺ ትንሽ ነች ሰይፍሻ፣ ይካንደ ጆክ ማድረግ ትችላለህ። ትንሽ ነች እቺ። ይሄ ሁሉ ሊገባ እና እዚህ ውስጥ ለምገባ ብሮ 100,000 ብር እኮ ነው 100,000 ብር እኮ ነው የማወጣው። ስለዚህ ስትራግል አድርገህ ማግኘት አለብህ። ጥያቄ አንድ፣ አሁን ይሄ እዛ ውስጥ ሆኖ ነው የምገባውና እሺ፣ እንደዛ ከሆነ ምንም የጤና ችግር አያመጣብኝም? ምንም አይነት የጤና እንዲያውም ኢንፍላሜሽን ካለብህ የተለያዩ ችግሮች ካለብህ አይስ ባዝ በየቤታችሁ ሞክሩት። ምንም የጤና ችግር አያመጣም ተብሏል። እንግዲህ ሲስተም ሎ ከሆነ ግን የለማ በየቤታችን የለም። ኬት ይመጣል? በመዘብዘፊያ ኬት ይመጣል? በረዶ ኬት ይመጣል? ሁሉም ነገር ኬት ይመጣል? በደንብ ሳፖርት ያደርጋል። ጓደኞቼ መካከል ኢዲኤፍ ሜምበር ነው። ሰርፕራይዝ ላደርግ ፈልጌ ነው። ስለዚህ ከሱ ጋር ነው የምትገቡት። እዚህ ከሚሰሩት ውስጥ እስኪገምት ማን ይሆናል ታስባለህ? ኢዲኤፍማ ከሚሰሩት ማለት በጣም ወዳጄ በእውቀቱ ስዩም ይመጣ ይሆን? በእውቀቱ ስዩም እዚህ ሰራ ስላየው ነው። እዚህ አይደለም አንድ ብር የታለ አንድ ብር ሲል እኔ ነኝ ትዝ ያለኝ ማስክ አድርጌ ምናምን ነገር። እኔ አንድ ብር አይደለም ግን እሱንም እሱ ሲጀመር የሚገርም ነው። በቃ የሚገርም ሰው ነው። እኔ እሱን አልሆንም ግን እኔ ምክንያት አለኝ ፊቴን የሚሸፍንበት። አንድ ብር you inspire me, you inspiring me, you inspire me. ኦኬ ነው። እንዴት ነው? አንድ ብር ይላል ያበደ ሰው። ዛሬ የመጀመሪያ ጊዜ ነው የተገናኘችው። ዛሬ ያየሁት በትክክል ላብርሽ ዝግጁ ነህ በበረዶ ለመዘፍዘፍ? እንደዛ ብላችሁ አይደል የሚቀራችሁ አይደል? እዚህም ሊተርፍ ነው እንደ አንድ ብር። እንግዲህ እስኪ ሰይፍና አንተ ከባድ ኮምፒቲሽን ይኖርባል ተብለን ተጠርተናል። እርዳታ ነው ለመቄዶንያ። እኔም አብርሽም የማንሆነው ነገር የለም። ሀሳብ ምንድነው? ገባ ወጣ ነው አይደለም። እኔ ከኢዲኤፍ ቲም ጋር ተነጋግረን 100,000 ብር ከከፈልኩኝ አይቀር እዛ ውስጥ ናችሁ
ያ ብቻ ዋና ሀሳቡ ለማንኛውም አላርዝመው የሰሞኑን የመቄዶንያ ቤት ፎቅ ማሰሪያ ገንዘብ የተሰበሰበ ነው። ወደ 5 ቢሊዮን አይ ቲንክ ተጠይቋል እና እሱን ለማሙላት የሴፉ ዩቲዩብ ቻናል ላይ ላይቭ የተላለፈ ነውና ገንዘብ የተሰበሰበ ነው። ሶ ለዚህ ይሄኛው የጂም ቤቱ ባለቤት ቶሚ 100 ሺህ ብር አስገባለሁ ቻሌንጁን ተቀበሉ ነው ያለው። በቃ 1 ብርና ሴፉን ማለት ነው በረዶ ባዝ ለ2 ደቂቃ ምናምን ከወሰዱ 100 ሺህ ብር ለመቄዶንያ ይሰጣል ማለት ነው። ሶ ሴፉ ለመቄዶንያ ነው እንዲህ ያደረገ ያለው ማለት ነው። 100 ሺህ ብሩን እየሰበሰበ ያለው ሶ ባጭሩ ዋና ሀሳቡ ይሄ ነው። ሁላችሁ ጥያቄ አለ። ያንን ጥያቄ ከመለሳችሁ ብቻ 100 ሺህ ብሩን ከፍለው። ስለዚህ ውስጥ ሆናችሁ ምንም አትሉም ትመልሳላችሁ። 10 ጥያቄ ነው ያለው። ይሄው በአንድ ጥያቄ 10 ሺህ ብር ማለት ነው። yes ይሄ ነገር ቢቀርስ እንደ ሀሳብ ወይ እኔ እናንተና ወጣ እንደዚህ የሚባል ነገር የለም። ይኸውልህ ተናግራችኋል፣ መግባት አለብኝ ብለህ ቃል ገብተሃል። ቃል አረግቡ ምንድነው አንጀቴን በላ ለገባ መግባት አለብህ። እኔ እሳት እንጂ በረዶ እንዲፈርች አላውቅም። ይኸውልህ እዚህ ጋር እሳት አለ፣ እዚህ ጋር ደግሞ በረዶ አለ። ሁለቱም ነው። ግን እንዴት ነው ነገሩ? አይደለም ሳውና ውስጥ ገብተን ከአይስባዝ በኋላ እኮ ሲውል ብንገባ ራሱ አይሞክርም። 100 ሺህ ብሩንም አይበላውም በፍጹም። ታዩታላችሁ እንዴት እንደሚያለቅስ። ብዙ አትሳቅ። እውነት ነው። እስኪ ብዙ እናለቅሳለን። ከአሁን በኋላ እኮ ስንናገር ሰዎች እያሞቁ ነው የሚሰሙት ንግግራችንን። ኦኬ መጀመሪያ በደንብ ነው ሰውነታቸውን ያሞቁታል። የሆነ ነገር ውስጥ ገብተዋል። ስሙ እንደሆነ አላውቅም፣ ግን እዛ ውስጥ ገብተው በጣም ሰውነታቸው አሁን ግሏል። አበላብ ሆነው ነው የወጡት። ሶ ቀጥታ ከሙቅ ውስጥ ወደ ቅዝቃዜ ውስጥ ነው ማለት ነው ቀጥታ የሚያስገቧቸው። በጣም የሚጋጭ አይ ከችግር ካለ ነገራችን ነው የሚያስቀድመው። እንዴ ምንድነው እንዲህ ለብቻ አይሻልም? ግን ስጋይ ነው የወጡ ሙቅስ እየከሙስ ከዚህ መግባት እግዚአብሔር ሴፉ ቀልዶ ገብቶ ማለት ነው። ልክ እዚህ ቀዘቅዘው አልቆም እንደነገጣው የሴፉ ትክክለኛ ከቀልድ ውጪ ሪል የሆነ እንትኑን በቃ አይታችሁን የተመለሳችሁት ማለት ነው። ከነጋ የሰራኸው ኃጢአት ከነጋ የሰራችሁትን ኃጢአት 10 ሰብስክራይበር አለኝ። 10አችሁ ኮሜንት ላይ ጻፉልኝ ከነጋ የሰራችሁትን ኃጢአት። ከነጋ የሰራሁት ኃጢአት ዋሽቻለሁ። ቅድም ቸኩዬ አቅጣጫ ሲጠይቁኝ ወደ ላሞድ ሜዳውን ወደ ቡላቡል ልኬዋል። የዚህ ደግሞ ከፋ እንዴ! ወደዚህ የሚሄደውን ሰውዬ ወደዚህ ሄዳለሁ መንገድ አያውቅም። ኤኒዌይ ቪዲዮ ይሄንን ይመስላል። ሙሉ ቪዲዮን የሴፉ ዩቲዩብ ቻናል ላይ ገብታችሁ ይሁት። እኔ በጣም አሳጥሬ ነው ያመጣሁት እና በእውነት ሴፉ ለሚያደርገው ነገር ሊደነቅ ይገባል። ለመቄዶንያ ማለት ነው። ኤኒዌይ የዛሬው ቪዲዮ ይሄንን ይመስላል። ዛሬ ላይት አለኝ። እንትኖችን ሶላር ምናምን ገጣጥሜ ነው እዚህ ጋር ያደረኩት። ከዛ ወንበር እዚህ ጋር አደረኩ። ከዛ ስልኬን እዛ ጋር አደረኩ። ከዛ በሌላ ስልክ ቮይስ ሪከርድ አደርጋለሁ እዚህ ጋር። በቃ ያበደ ሴታፕ ነው ዩቲዩብ ለመስራት እና በቂ ነው። እና ሰብስክራይብ አድርጉ። ግን እኔ ለ10 ሰው ነው አይኖ ይሄን ቪዲዮ የምሰራው 3 ቪቢ ኖረኝ ነው ማክሲመም። ግን ይሁን ሰብስክራይብ አታርጉም። እኔም ደግሞ ሰብስክራይብ ማድረጌን ቪዲዮ መስራቴን አላቆምም። የዛሬው ቪዲዮ ይመስል ነበር። በቀጣይ ያበደ ቪዲዮ ተመልሼ እመጣለሁ። ቻው ቻው።